እገልሻለሁ። በጸባያሉን ካለሽ በጉልበቴ እልክሻለሁ። ሰምተሽኛል? ህይወቴን አታመሰቃቂው። እገልሻለሁ። ሁለተኛ ደግሞ የእኛ ፎቶ እንዳነኪ። ሁለተኛ ሲጀመር መንካት ፈልጊያ። ሁለተኛ ያንተ የብቻ ቢሆን በደንብ አይደል? ሁለተኛ እንዳትነኪ። ከዚህ ቤት ሻንጣሽ ጀምሬያለሁ። ውጪልኝ። ሂጂ። እርጉዝ ነሽ ብዬሽ ነው። እሺ ዝም ምን ጊዜ በቃ አስሬ እርጉዝ ነሽ ሁለተኛ እዚህ ቤት እንዳትመጣ። ሻንጣ ውጣ፣ ሂድ፣ ውጣ፣ ሂድ። ማን ይትቶ ቱ እንግዲህ ያው ቤተሰቦች ተመልሼ መጥቻለሁ። ቤቱ ያደበስ እንግዲህ አንቺ ቤቱን አስተካካይ ማን አረገሽ? አንቺ ምን ቤት ነሽ? የሃይሚን እቃ ሃይሚ ናት ባለቤቷ እናቱ። ምን ነው አንቺ እንደ ቆሻሻ እቃ ተሰብስበሽ መጥተሽ ሰውን ለምኜ ካልኖርኩት ለምን ትያለሽ? ጠንካራ ሴት እኮ ራሱን ችሎ ስኖር ነው እሺ ደስ የሚለው እናቱ። መለማመጥ ምን ነው ወግሽ ነው ወይስ ባህልሽ ነው? እንደው እንደ ዛሬ ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ናችሁ? እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቴን በኮሜንት ላይ አስቀምጡ። እኔም ሀሳቤን በቪዲዮ ላይ አስቀምጣለሁ። እንግዲህ ከሰው ወርግ ብሎ የወረዳ ሰው ማለት ነው። እንደዚህ አይነት ሰው ነው። አንቺ ሃይሚን ለመድረስ ብዙ እርምጃ ይቀርብሻል እና ካሁኑኑ አርፈሽ ለረገዝሽው ሰው ጋር ልጅሽን ብታሳድጊ ይሻላል ባይነኝ እኔ ከሃይሚ ጋር ለመፎካከር ምናምን የሃይሚን ፎቶ ለማንሳት ሃይሚ ቤት እንደማታጸዳ ለመናገር እናት ብዙ ይቀርብሻል። አንቺ ገና ብዙ የሚቀርብሽ ሴት ነሽ። ገና አንቺ ወንድ መለማመጥ ላይ ያለሽ ሴት ነሽ። የሆነ ወንድ ብር አለው ብለሽ እዛ ቂጥቂጡን እየተከተልሽ ገና ወንድ እየተለማመጥሽ ያለሽ ሴት ስለሆንሽ የሴትነትሽን ክብርሽን ጥለሽ ሴት ልጅ ማለት ክብር ነው። እሺ ክብሯ ነው። የሴት ልጅ ክብሯ ነው የሚበልጠው። እሺ ክብርሽን ጥለሽ እዚህ ጋር ወንድን እየተለማመጥሽ ወንድ ላይ ተቀምጠሽ ሃይሚ እኮ እዚህ ቤት የገባችው በክብር ያውም ተለምና በንግስትነት ነው የገባችው። እሺ እናቱ አንቺ ገና ጋብተሽ እባክህ አኑረኝ እያልሽ እየለመንሽ ነው ያለሽው። ስነ ስርዓትሽንና ገደብሽን ማወቅ አለብሽ። ሃይሚን ራሱ ባፍሽ ስትጠሪ እንዴት ነው? በጣም ነው የሚያስጠላው። እሺ በጣም ነው የሚያስጠላብሽ። እሺ ስለዚህ ልክሽን ብታቂ ገደብሽን ብታቂ ጥሩ ነው። በነገራችን ላይ ይሄንን ሁሉ ነገር ያደረጋ ብሩኬ ስለሆነ በሱም ላይ ለመፍረድ ይከብዳል። በሩን ከፍቶ ነው ይግቢልኝ ብሎ አስገባ። ዛሬ ደግሞ ለማስመሰል ምን አደረገ? ውጭልኝ። ኧረ እባክህ መጀመሪያ ለምን አስገባሃት? ለመጀመሪያ ለምን በር ከፈትክላት? መጀመሪያ ነው ይግቢ ለምን አልካት? ለምን አንተ በቤት ላይ ጥላሃት ትሄዳለህ? እንድትቀመጥ ቤቱን እንድታይ ወይስ ምን ፈልጋ ነው? አንተ ራስህ እኮ ነው ያደረግከው ይሄንን ነገር። እሷ እንድታደርግ መንገዱን የከፈትክላት የሃይሚን ዕቃ እስክትሰበስብ ፎቶ እስክታወርድ ድረስ ያደረስከው አንተ ነህ። ዛሬ እንደተናደዳ ሰው ለማስመሰል ነው እዚህ ሚዲያ ላይ። መጀመሪያ ሃይሚን ለማጥቆር ጀምረ ነበረ። ሃይሚ ደግሞ ነቀችና ሹልክ ብላ ወጣች፣ ካንተ ዞር አለች። አሁን እሷን የምትይዝበት መንገድ ጠፋ። እሷን እንግዲህ እዚህ ሚዲያ ላይ አምጥተ የምታንቋሽሽበት መንገድ ጠፋ። ይሄው የራስህ ጉድ መጣ። አንተ በቃ የሆነ የማይሆን ክብር አንተ ሲጀመር ክብር አታውቅም እኮ ብሩኬ። አንተ ነህ ክብር ማታውቀው። አንተ አፍክን ከፍተ ክብር ብለ ማውራት አይጠበቅብህ። የምሬን ነው ምለው። ብሩኬ የሚባል ሰውየው አፉን ከፍቶ ወንድነቱንና ክብሩን እንዲያወራ አንፈልግም። ለምን? እሱ ወንድነቱንም ጥሏል፣ ክብሩንም ጥሏል። ራሱ ነው ክብር የጣለው። ሃይሚ ክብር እንዲሰጠው መፈለግ የለበትም። ራሱ በራሱ ራሱን ያላከበረ ሰውዬ አሁን ወንድነት ክብር ምናምን ሃይሚ ጋር ስትደርስ ወንድነቴን ክብሬን ጥዬ እንደዚህ አድርጌ ማመን መጀመሪያ ማንጣላላ አልጋ ላይ ወንድነትን ማንጣላላ ማን መጀመሪያ አልጋ ላይ እንግዲህ ከሴት ጋር ተቃቅፈ የራስህን ወንድነትንና ክብርህን ማንጣላላክ እንዴ? ዛሬ ደግሞ ለማስመሰል ምን ትሆነ? በቃ ውጭልኝ፣ ከቤቴ ውጭልኝ፣ እንደዚህ ሁንልኝ ብለ ምንም የምትፈናጠርበት ምንም ነገር የለም። ያደረግከው አንተ ነህ። ራስ ታውቀዋለህ።
ለምን መጀመሪያ ማትፈልጋት ከሆነ መጀመሪያ በሩን ከፍታት ታስገባም ነበረ። በሩን ትዘጋባት ነበረ። ከበር መመለስ ትችል ነበረ። አንተ ከሷ ጋር ውል ባይኖሪ ከሷ ጋር ባትነጋገር ኑሮ መጀመሪያ ከበር ነበረ የምትመልሳት። እሺ ምን አሁን ለማስመሰል የሆነ ጥሩ ነገር አድርገሃል ጎበዝ ነህ እንድትባለው እንደ ከቤት ልታስወጣት ምናምን የምትመጣ እቃዋን ስትሰብስበ እንድትሰጣት ምናምን። ኧረ እባክህ ይሄው ደግ አረገች እኮ ይሄው ጥሩ አድርጋለች። አንቺ ደግሞ የሆነ አርፈሽ የራስሽን ክብር ጠብቀሽ ኑሪ። ሴትነትሽን አክብሪ እንዴ። ወንድ አትለማመጪ። የማይፈልግሽ ወንድ ጋር መጥተሽ እዚህ ጋር የሆነ አትንከባለይ በቃ እንዴ። ወድቆልሽም ከሆነ አንድ ቀን ወድቆልሻል። በቃ አርፈሽ ባለሽበት ላይ ራስሽን ጠብቀሽ ክብርሽን ጠብቀሽ ልጅሽን አሳድጊ። ካረጋሽ ምንድነው እዚህ ጋር መጥተሽ ምትለማመጪ እግሩ ላይ እስክ ለነገሩ እኮ ዝቅ ላይ ያላ ሴት በቃ እንግዲህ ወንድ መለማመጥ ነው። ሀይሚ ደግሞ አትለማመጥም። ሀይሚ የራሷን ክብር ጠብቃ የምትኖር ሴት ናት። ሴትነቷን ጠብቃ ክብሯን ጠብቃ ልኳን ጠብቃ የምትኖር ጀግና ሴት ናት። በጭንቅላቷ የምትኖር ሴት ናት። ገባሽ? ከአንቺ ጋር ደግሞ በአንቺ አፊ ልትጠራ ራሱ አትገባም ሀይሚ። በጣም ነው የሚገርመው። በጣም ከሀይሚ አንቺ ጋር ራሱ ልትጠራ እኔ እንጃ። እኔ ሳስበው አንቺ ልትጠሪያት ራሱ ትንሽ ማፈር አለብሽ። ሀይሚን ለመጥራት ራሱ ትንሽ ሼም ሊኖርሽ ያስፈልጋል። በጣም ሼም ሊኖርሽ ነው የሚያስፈልገው እንጂ ሲጀመር አንቺ ማነሽ? ምን ቤት ነሽ? አልገባኝም። አንቺ ማነሽ? ምን ቤት ነሽ እንዴ? አንቺ ካረጋሽ እኮ እንግዲህ ልጅሽን በክብር ሴት እኮ በክብር ነው ስኖር ደስ የምለው። ክብሩን ሲጠብቅ እንጂ ወንድ ልጅን ስለማመጥ ደስ አይልም። ክብርሽን ጠብቀሽ መኖር አለብሽ እንዴ። ምን ትመስላለች በጌታ። በቃ ተልከሰከሽ እንግዲህ እንደ ተልከሰከሽ እግሩ ላይ እንደወደቅሽ ምናምን ቤቴ ነው። ኧረ እባክሽ ማን ነው ያንቺ ቤት ያረጋሽ? እባክሽ ጨማለቃለች እንዴ። ሰው ክብሩን ጠብቆ ስኖር ነው የሚከበረው። እመቤቴ ማርያም አርጊልኝ እጂ ይሻል ነበር ነው መረጋጋት ይቀድማል። ምንድን ነው የባለቤቱ ማለት ምንድን ነው? የሀይሚ ቃል አንቺ እንደዚህ እኔ እገልሻለሁ። አንቺ እንደዚህ አይነት ቀልድ ከዚህ በኋላ እንዳትቀልጂ ከኔ ጋር። ተበሳይቶ ነው የመጣው ከውጭ። እንደዚህ ምን ያደርግሽ? አላበዛሽም እንዴ? ደግሞ ተቀቂኝ በእናትሽ ወደዛ ስነ ስርዓት ያዥ። ደስ ይላል። የሰው ትእዛዝ እንደዚህ ታከብረ በጣም ነው ደስ የሚለው። ሰምኛለሽ? እገልሻለሁ። አንቺን ከምገልሽ እና ከምትውጪ እገልሻለሁ። በዛ ባያለው ካለሽ በጉልበቴ ልክሻለሁ። ሰምተሽኛል? ህይወቴን አታመሰቃቂው። እገልሻለሁ። ስሚ ምን ልታመጪ ነው? ምን ልታመጪ ነው? ሴት ነሽ እርጉዝ ነሽ ብዬ ነው ዝም ያልኩሽ። ከዛሬ በኋላ እንደፈለጋችሁ ማን ስለሆናችሁ ነው የምታመሰቃቅሉ? ማን ስለሆንሽ ነው አንቺ ሻንጣም ታነሺው? ማነሽ እኮ ምን አገባሽ? ምን ቤት ነሽ አንቺ? ምን ችግር አለ? ከምስለፋብህ ጊዜ ነው። እነሱ ደግሞ ማያስፈልጉ ቆሽ ምን አገባሽ? ምን አግብቶሽ ነው ህይወት ላይ አንቺ የምትወስኙ? ምን አገባሽ? በደንብ አድርጌ መወሰን መብታለ። አንተ ያስገባሃት እኮ ብሩኬ፣ መጀመሪያም እኮ ያስገባሃት አንተ አይደለ እንዴ? እንደዚህ እንድታደርግ አይደል እንዴ ያስገባሃት? ነይ ያልካት እንደዚህ እንድታስገባ መሰለኝ፣ እንደዚህ እንድታደርጊ መሰለኝ እንዴ? በሩን ከፍታ ያስገባሃት እንደዚህ እንድታደርጊ እኮ ነው እንዴ? ምን ነው ምን አገባሽ ብላ ገና እሷን ትጠይቃታለህ እንዴ? ያገባሻል ብለው እኮ አምጥተህ ቤት ያስገባኸው በር ከፍተህ ያስገባኸው አንተ ነህ። ምን ነው አሁን ወንድ ያጫወተክ እባክህ ወረኛ። ያኔ ስታስገባው አንተ ለምን አስገባሃት? ለምን አስገባሃት? መጀመሪያ አንተ እኮ ካልፈለግካት ከበር ነበረ የምትሸኛት። እሺ እስከ ቤት ድረስ አታስገባትም ነበረ። አንተ ካልፈለግካት ከበር ነበረ የምትሸኛት እንጂ ዛሬ አይደለም ወንድ የሚያጫወትክ። አሁን አይደለም ያኔ ለምን አስገባሃት? ያኔ እኮ ያለ ማስገባት ትችል ነበረ። ያኔ እኮ ተመለሽ ልትላት ትችል ነበረ። ያኔ እኮ አይሆንም ብለ ከበር መመለስ ትችል ነበረ። የማትፈልገውን ሰው በግዴታ እንግዲህ ቤት የመግባት ግዴታ አለ ብለሽ እኮ አታስገቢም ነበር አይደል እንዴ? አንተ እኮ ነው በሩን ከፍታ ያስገባኸው።
አንተ በጣም ጥሩ ስራ ነው የምትሰራው። ሌላ በቃ ሀይሚ ምናምን በቃ ስህተት ነው የምትሰራው። አንተ ልክ የሆነ ስራ ነው የምትሰራው አይደል እንዴ? እንዴ በጣም ምርጥ ስራ እኮ ነው የምትሰራው አንተ በቃ ወንድ ነው እኮ አንተ። እንዳንተ ጀግና ወንድ አለ እንዴ? ወንድነትንም እዚህ ጋር በቃ ያጫውት ያለ እንዴ። በጣም ቀልደኛ ነህ እባክህ። በጣም መቀለድ ትችልበታለህ እኮ አንተ ራሲ በከፈትከው በር አንተ ራሲ ግቢ ብላ በሩን ከፍተህላት ከዛ በኋላ ማን መብት ሰጣሽ? ማን እንደዚህ ያደረገሽ? ማን እንደዚህ ሁኝ ያለሽ ብለህ ለምን ትጠይቃታለህ? አንተ ራሲ ያደረግከው ነገር ነው። አንተ ራሲ ያጠፋው ጥፋት ነው እሷ ያደረገችው እኮ። ዛሬ እሷ ላይ ምንም እንትምትልበት ነገር የለም። ቅድም በር ስትከፍት ነበር፣ በሩን ከፍተ ስታስገባ ነበረ። ያኔ ነበረ መጠንቀቅ የነበረብህ። ያኔ ነበረ አትገቢም አይሆንም ማለት የነበረብህ እንጂ አሁን አይደለም ሞቅ ማለት ያለብህ። እኔ በጣም ነው የሚያስጠላው። በጣም የሆነ የሚያደርጋቸው ነገሮች ሁሉ በጣም ያስጠላል። የሆነ በቃ ምንም ለምን እኔ እኮ በሀይሚ ህይወት ላይ ለምን እንደሚጫወትባት ራሱ አይገባኝም። አንተ ካልፈለግካት እኮ አልፈልግም ብለህ እኮ ከሀይሚ ማውጣትም መለያየትም ትችላለህ። የፈለግከውን ሴት ደግሞ ደርድረ መኖር ትችላለህ። በፈለግከው ስፍራ ላይ ደርድረ መኖር ትችላለህ እንዴ። ሁሉ ጊዜ በምላሴ እያስመሰልክ መኖር አያስጠላህም? አይደብርህም? ለአንተ ራሱ እንዴ አይሰቀጥጥህም? እንዴ አንተ እንዴ በጣም ነው የሚያስጠላው ጌታ። መዋረድ ካልፈለግ አንተ ራስህ ተረጋግተህ አውራ። በደንብ አድርጌ ነገር ማለት ትችላለህ። ምን አድርገሽ ከዚህ በላይ ህይወትህ ላይ የሆነ የማይሆን ነገር እንዲፈጠር ማትፈልግ ከሆነ በስርዓት ከኔ ጋር አውራ። በዚህ ልክ ደግሞ ከኔ ጋር አታውራ። ምንም አታመጪ። እኔ ሀይሚ አይደለሁም እያመነጫጭ ከኔ ጋር የምታወራ። ምንም አታመጪ። አመጣለሁ ምንም አታመጪ። በደንብ አድርጌ ነው። ኧረ እባክሽ ሀይሚም ለመሆን ሞክረሹ ነበር እንዴ? ሀይሚ መሆን እኮ አትችይም አንቺ። ሀይሚ መሆን አትችይም። ሀይሚ እኮ እንዳንቺ ርካሽ ሴት አይደለችም። የወደቀች ሴት አይደለችም። በራሷ የምትተማመን ጀግና ሴት ናት ሀይሚ ማለት። ክብሯን ጠብቃ በትክክል የምትኖር ሴት ናት። እሺ ሴትነቷን ጠብቃ ክብሯን ጠብቃ በራሷ ኮራ ብላ የምትኖር ጀግና ሴት ናት። አንቺ ገና የወንድ እግር እየተከተልሽና ከወንድ ጋር በፈለግሽበት እየወደቅሽ መጥተሽ ደግሞ ሀይሚን በአንቺ አፍ ደግሞ ልትጠሪ ያምርሻል ማለት ነው። አይደብርሽም እንዴ? አያስጠላሽም? ሼም አይዚሽም? አንቺ ራሱ በጣም ነው የምታስጠይው። እሺ በጣም ሲበዛ እንዴ በጣም እንትን አልሽ እኮ በጣም ብለ የሆነ ተንጠራጠርሽ። ላንቺማ ይገባሻል። ወንድ እየተለማመጥሽ የወንድ እግር እየተከተልሽ አያስጠላም እንዴ? ኧረ ያስጠላል፣ ይደብራል። ከአንድ ሴት እንደዚህ አይነት ነገር አይጠበቅም። የሆነ ሴት ልጅ በደረሰባት ነገር ላይ ቆፍጠን ብለ ስትኖር ነው ደስ የሚለው እና ስትሆን ነው። በደረሰባት ነገር ራሱ ቆፍጠን ብላ ራሷን ስትችል ነው እሺ ደስ የሚለው። እንዳንቺ አይደለም እንዴ የእሱን እግር እየተከተልሽ የሄደበትን ሄደሽ እንዲህ ነው እያልሽ እሱን እየተለማመጥሽ በሱ እግር እየወደቅሽ እየተንከባለልሽ ይሄ ሴት አያጫውትም። እሺ በጣም ነው የሚያስጠላው። ምን ትመስላለሽ በጌታ። መደባደብ ከፈለክ እኮ ጎረምሶች አሉ። እንደወጣ የምትፈልግ ከሆነ አንድ ነገር አድርግ። ካልተስማማክ የሚከተልህን አሳያለሁ። ያለ እንደወጣ የምትፈልግ ከሆነ አንቺ ምነው የሚከተልህን አሳያለሁ በማለት ብቻ ቀረሽ እኮ። የሚከተለውን ነገር እኮ ማሳያት ነው። አንቺ ሴት ከሆንሽ እንደ ሴት ጀግና ከሆንሽ ማሳያት የምትፈልጊ ነገር ካለ ማሳያት ነው። አሳይተሽ የሆነ ማሳረፍ ነው ያለብሽ እኮ። ምን ነው እንደዚህ እየተለማመጥሽ የሄደበት ሁሉ እየሄድሽ እግሩ ስር እየተከተልሽ በእግርህ ልነጠፍልህ ልኖርልህ እያልሽ ሴትነትሽንም ራስሽንም ክብርሽንም ዝቅ ከምታደርጊውን አድርገሽ ማሳየት ነው። አቅም ካለሽ ማለት ነው። ዝም ብሎ እየተለማመጡ እንደዚህ እየሆኑ እያልሽ ከምትኖሪ ማለት ነው። እንዴ ነገ ለምትወልጂ ልጅ ራሱ ጀግና ሴትና ጀግና እናት መሆንሽን ማሳያት እንጂ የሆነ ወንድን እየቀየርሽ ወንዶችን እየቀያየርሽ እየለዋወጥሽ እዚህ ጋር መጥተሽ መለማመጥ አይጠበቅብሽም። ለልጅሽ ራሱ ጥሩ ነገር ማስቀመጥ ነው ያለብሽ።
ስለዚህ እኔን በክብር አውራኝ ምናምን እያልሽ ከምትል ለማመጭ ማድረግ የምትችይውን አድርገሽ ማሳያት ነው በቃ። ሴትነት ጀግና ሴት፣ ቆራጥ ሴት፣ ቆፍጣና የሆነ ሴት እኮ ማድረግ የሚፈልገውን ነገር አድርጎ ነው የሚያሳየው እንጂ ብቻ በወከባና በወሬ ብቻ ወንድ ልጅን እየተለማመጣ በወንድ ልጅ እግር ስር አይኖርም። እሺ ምንም አታመጪ ሰውዬ በዚህ ልክ ክብሬን እንትን ብዬ መጣሁት እኮ እንደዚህ እንድታወራኝ አይደለም። የራስሽ ክብር ገደል ይግባ። ክብር አለሽ እንዴ? እኔ ያልገባኝ ያልተረዳሁት አንቺም ክብር አለሽ እንዴ? ኧረ እባክሽ እውነትሽን ነው። እውነት ክብር ያለሽማ አትመስይም እንዴ? ክብር አለሽ እንዴ? ወይኔ ጉዴ! ገና ዛሬ እውነት እኔ ገና ያልሰማሁትን ንግግር ነው የሰማሁት። ክብር ቢኖርሽማ ክብርሽን ጥለሽ የወንድ ቤት አትመጭም ነበረ። የቀረረው ማንነትሽን ለማስረከሽ እንደዚህ ርካሽ ለማድረግ እንደዚህ ውዳቂ ለማድረግ እኮ አትመጭም ነበረ። ክብርሽን ጠብቀሽ ባለሽበት ቦታ ላይ ቆፍጠን ብለሽ ትኖሪ ነበረ። ክብር ያለሽ ሴት ብትሆኚ ኑሮ ክብር አለመኖርሽን ይኸው አዋርደሽ ራስሽን ዝቅ አድርገሽ ወንድ ልጅን እየለማሽ መኖርሽን አሳየሽ እኮ እንዴ። ክብር ብለሽ ታወሪያለሽ እንዴ? አታፍሪም? ክብር ምን እንደሆነ ትርጉሙን ቅድሚያ ማወቅ አለብሽ። አንቺ ስለ ክብር ለማውራት ክብር ምን እንደሆነ ቀድመሽ ማወቅ አለብሽ። እሺ ሁለተኛ ዝቤ እንዳመጣሽ አንተ ውጣይ ውጣ ሂድ ናኒት ቶ መነቃቀር ልሸኘኝ ነው። ኧረ እራሴ እወጣለሁ። ይኸውልህ በስርዓት አውራኝ በስርዓት ሀገር እያየሽ ጠልሽ ነው ኳስ ይምጣልን ምጠልዘው ተረጋጋ እመጣለሁ ነገር